ሰላም ሰላም፣ ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። የእናንተም ሰላም በያላችሁበት ትርፍርፍ ይበልልኝ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ዛሬ ማሙል ቴምር ነው የምሰራው። ማሙል ቴምር ነው የምሰራው። ማሳያችሁ ማሙል ቴምር ነው እንዴት እንደሚሰራ በእኛ ቤት ማሙል ቴምር አሳያችኋለሁ። እዚህ ጋር ቴምር አለ። ይሄንን ቴምሩን ውስጡ እንዳለ እንትኑን ፍሬውን ታውጣላችሁ። ከዛ ፍሬው ሲቀር እዚህ ጋር ምግላ አዘጋጅቻለሁ። ይሄኛውን መጥበሻ ማለት ነው። እሱ ላይ መጥበሻው ላይ አድርገን ይሄንን ዝብዴ እናደርግና የገበታ ቅቤ ማለት ነው አድርገን ቴምሩን እንለዋለን። ለውሰን በሰዓት ላይ ትንሽ ሞቅ እናደርገዋለን እንትን እንዲልልን ስሙት እንዲሆንልን ማለት ነው። ከዛ የቴምሩ ነገር አለቀ ማለት ነው። አሁን እዚህ ጋር እቃ አዘጋጅቻለሁ። እዚህ ጋር የወላችሁ ይሄኛው የኢትዮጵያ ቅንጬ ነው። በደቃቁ ያው የኢትዮጵያ ቅንጬ ነው የሚባለው። ደቃቁ ቅንጬ ነው። ያው እዚህ ጋር እንደምታዩት ይሄ ማለት ነው። አያችሁት? ይሄ ማለት ነው። እሱን አንድ ኩባያ ታደርጋላችሁ። እቃ አዘጋጅቻለሁ። ከዛ ስኳር ታደርጋላችሁ። አንድ ግማሽ ኩባያ ስኳር ይበቃል። እንደ ቤታችሁ ብዛት ነው። ዘይትም አንድ ኩባያ ታደርጋላችሁ። ከዛ ቢንኪንግ ፓውደር ታደርጋላችሁ። ቢንኪንግ ፓውደር። ከዛ ጨው ይደረጋል። ጨው ማለት ነው። ይሄንን የትኛውም ሱቅ ታገኛላችሁ። የትኛውም ሱቅ መግዛት ትችላላችሁ ማለት ነው። ከዛ ዱቄት 2 ኩባያ ቤኪንግ ፓውደር ታደርጋላችሁ። ተከታተሉ። አሁን እንደምታዩት ዱቄት ያው ቅድም የጨመርኩት ግብአቱን አይታችኋል። ዱቄት ደግሞ 2 ኩባያ ዱቄት እንጨምራለን። 2 ግላስ ዱቄት ትጨምራላችሁ። እንደ ቤት ብዛታችሁ ነው፣ እንደ ቤተሰብ ብዛታችሁ ነው። አሁን ይሄን ከጨመርን በኋላ ቤኪንግ ፓውደር እንጨምራለን። እንደምታዩት ቤኪንግ ፓውደር ዋህድ ገምሼ ሾርባ ገምሼ ማንኪያ፣ ይሄ ሾርባ ማንኪያ 1 ስፑን ጨምራላችሁ ቤኪንግ ፓውደር ማለት ነው። ከዛ አሁን ይሄንን ስኳር እዚህ ጋር ያረኩበት ምክንያት ይሄ ስኳር ፓውደር ነው። አደ ስኳር ፓውደር ሹገር ፓውደር መጨረሻ ላይ አቀርሺ አትዋዳ ፎካ ሸዋያ አለይን ማይ ቢያዳ አለይን ሩ ቴምር ጠሊ ባሩ አደሃባ ወላጂና ሰዊ ከሊ ባዴን ቴምር አባጣሊ አና ሰኖ ሰዊ ያደ ዝብዴው ያ ቴምር ወሪኩም ሽሎን ሱጉል ሰዊ ወሪኩም። ተከታተሉ ቤተሰብ እንዴት እንደምሰራ ተከታተሉ። የሚቀረውን አሁን ሊጡን ላብካው። ያው እንደምታዩት እንግዲህ ቤተሰብ እዚህ ጋር ደርሷል። ትንሽ ውሃ ጨምሩበት። ትንሽ ለብ ያለ ውሃ፣ ትንሽ ብዙ ሳይሆን ትንሽ። ደግሞ እያያችሁ እንትኑ ዱቄቱ የሚያንስ ከሆነ ዱቄቱ እንትኑ በዛ ካለ ቅንጬው፣ ቅንጬ ነው የምለው እኔ ቅንጬ ሆኖ ደግሞ ይሄ እንትኑ አይደለም አንኮራንኮሩ ሳይሆን በጣም የደቀቀው ማለት ነው። እና እንትን በዛ ሚል ከሆነ እንትን ጨምሩበት። ዱቄቱን ትንሽ ጨመር እያደረጋችሁ እያያችሁ ብቻ እናንተ ማለት ነው። እና ግዴታ እንደዚህ ስታቦኩት እንትን መሆን አለበት። እንደዚህ ለምን እንትኑ ስናደርገው ቴምሩን ውስጥ አድርገን ምን አስተካክለው እንዲህ መሆን አለበት። እና 15 ደቂቃ አስቀምጠነው እናስቀምጠዋለን። ገና አልጨረስኩም ማለት ነው። በደንብ ልሻው እንገናኛለን። ይሄው እንደምታዩት ቤተሰብ እንግዲህ ቴምሩን ያው በዚህ አይነት መልኩ አዘጋጅቻለሁ። ይሄ የማሙል የምሰራበትን እዚህ ጋር ከድኜ ሊጡን አስቀምጫለሁ። ሊጡን እንዴት እንደሰራውኝ አይታችኋል ማለት ነው። ሊጡን አይታችኋል። ከፈለጋችሁ እናንተ እንትን የገበታ ቅቤ መጨመር ትችላላችሁ። የገበታ ቅቤ እኔ ዘይት ነው የጨመርኩት አይታችኋል አይደለ? እናንተ ግን የገበታ ቅቤ አድርጋችሁ ማውካት ትችላላችሁ። የገበታ ቅቤ ብቻውን። ከዚህም በፊት እኔ በገበታ ቅቤ ነው የሰራሁት። ዛሬ በዘይት ላሳያችሁ ብዬ ነው ማለት ነው። እና አሁን ይሄን ለግማሽ ሰዓት ታስቀምጡታላችሁ።
እዚህ ጋር ፍሬውን ይኸው እንደምታዩት ፍሬውን አውጥቻለሁ። የቴምሩን ፍሬ ይኸው በዚህ መልኩ ደርሷል ማለት ነው። የቴምሩ ፍሬ ከዛ ቴምሩን እንደ ሌት ታቦኩታላችሁ። በደንብ ስሙጥ እንትን እንዲሆንላችሁ ማለት ነው። ለየ እንዲሆንላችሁ ታቦካታላችሁ። ፍሬውን ካወጣችሁ በኋላ በእጃችሁ ታቦካላችሁ ማለት ነው። ከዛ ዝብዴ አሁን እሳት ላይ አድርጌ ይሄንን ዝብዴ ጨምራለሁ። ዝብዴ ጨምራችሁ በደንብ ታላውሱትና ከዛ ወደ አላዋው ማሙል አላዋ አሰራር እንሄዳለን። ተከታተሉ። ያው እንደምታዩት እንግዲህ አሁን እዚህ ላይ ጥጄዋለሁ። ከዛ አሁን ይሄንን ከዝብዴው ሲቀልጥ ከዚህ ከቴምሩ ጋር በደንብ አርጌ ልውስ አርጌ በማንኪያ በደንብ እየለወስኩኝ አሳያችኋለሁ። ኔክስት ቪዲዮን ተከታተሉ። ያው እንደምታዩት ቤተሰብ እንግዲህ በዝብዴ እያረኩኝ እያሸሁት ነው። እንትን ብሏል። በጣም ቆንጆ ሆኗል ቴምሩ ማለት ነው። በገበታ ቅቤ ቴምር በገበታ ቅቤ ፍሬውን አውጥቼ እየሰራው ነው ለማሙል አላዋ። አሁን ሊጡም ያው እንግዲህ እዛ ጋር አርጌ አዘጋጅቻለሁ። ማሙል አላዋ እንዴት እንደምሰራ የሚቀጥለው ኔክስት ተከታተሉ። ከኔ ጋር ሆኖ ይሄንን ልሻውና ልጨርሰውና እንገናኛለን። ተከታተሉ። ያው ቤተሰብ እንግዲህ እንደምታዩት ቴምሩ በእንደዚህ አይነት ሁኔታ ደርሷል። አሁን ይሄን እንዳለ ይጠጣዋል። ያው እንደዚህ ያማሰልኩት ነው። ትንሽዬ አሁን ዳርሲን አደርጋለሁ። ፓውደር ቀረፋ ፓውደር ቤተሰብ ቀረፋ ፓውደር አድርጋችሁ እንዳለ እንደገና አሁንም እናሸዋለን። ተከታተሉኝ። ትንሽ ደቂቃ እናሸዋለን ከዳርሲን ፓውደሩ ጋር ከቀረፋ ፓውደሩ ጋር ማለት ነው። ተከታተሉ። ያው ቤተሰብ እንግዲህ ቴምሩ አሁን ጨርሻለሁ። ሳህን አዘጋጅቻለሁ። ሳህን ላይ ያደርገውና ከዛ የሚቀጥለውን ሂደት እናያለን። ተከታተሉ። ያው ቤተሰብ እንደምታዩት ቴምሩን አውጥቼ እዚህ ጋር አምጥቼዋለሁ። እዚህ ጋር ደግሞ አዘጋጅቻለሁ እቃ እንደምታዩት ይሄው እዚህ ጋር ማዳመጫ፣ እንደገና ማዳመጬ ስጨርስ ደግሞ ይሄንን እንደዚህ የምቀርጽበት። ከዛ እዚህ ጋር ሊጡ ደግሞ ይሄው ተዘጋጅቶ ተስተካክሎ በጣም አሪፍ ሆኗል። ቅድም ያቦካሁትን አይታችኋል፣ ግባቱንም ሁሉ ነገር። ከዛ ይሄ ስኳሩን መጨረሻ ላይ ነው ይሄን ፓውደር ስኳር የምናደርገው። አሁን ተከታተሉ የሚቀጥለውን ሂደት። ይሄንን ሊጡን እያዳመጥን ካዳመጥን በኋላ ሊጡን ይሄንን ቴምሩን ውስጡ እየከተትኩኝ እንዴት አድርጌ እንደምሰራ አሳያችኋለሁ። ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ እንደምታዩት ቴምሩን ይሄው በእንደዚህ አይነት ሁኔታ አላሳያችሁም፣ አሁን አሳያችኋለሁ። ይሄው እንደዚህ ጠቅልዬዋለሁ። በረጃጅሙ እያረኩኝ ሰርቼዋለሁ። እየቆነጠርኩኝ እንደዚህ ገና አልጨረስኩም። ያው አለ እዚህ ጋር ቴምር እንደምታዩት እዚህ ጋር ቴምር አለ፣ አልጨረስኩም። ቅድም ያሳያችሁን ቴምር አይታችሁታል አይደለ? እሱን እንደዚህ ያደርጋለሁ ማለት ነው በእጄ። ከፈለጋችሁ እናንተ ጓንት ልበሱ፣ ካልፈለጋችሁም እንደፈለጋችሁት ያው በእንደዚህ አይነት ሁኔታ ታደርጋላችሁ ማለት ነው። ሲረዝምባችሁ እንትን እያላችሁ እያስተካከላችሁ በእንደዚህ ሁኔታ ዘጋ ትሰራላችሁ ማለት ነው ቤተሰብ። እንዲህ እያደረጋችሁ ትሰራላችሁ። ሲያንስባችሁ እየጨመራችሁ፣ ሲበዛባችሁ እየቀነሳችሁ በእጃችሁ እንዲህ ታደርጋላችሁ። ከዛ ያው እንደዚህ አድርጋችሁ እያስተካከላችሁ ታደርጋላችሁ። ሲወፍርም ሲልም ያው በሂደት እያያችሁ ስለሆነ በእንደዚህ አይነት ሁኔታ ትሰራላችሁ። ከዛ እዚህ ጋር ኩራ እንትን ሰርክል አድርጌያለሁ። ጣይኑን የቅድም ያቦካሁትን ያው እንደምታዩት በእንደዚህ አይነት ሁኔታ እያረኩኝ እያድበለበልኩ ነው። ከዛ ይሄንን ከፈለጋችሁ እዚህ ጋር ማድረግ ትችላላችሁ። ይሄንን አንዱን ተወስዱና እንዴት ታደርጓላችሁ አርጋችሁ ከዛ በእጃችሁ ማስተካከል ትችላላችሁ። ችግር የለውም፣ በፈለጋችሁት መንገድ ማለት ነው። ከዛ ታነሱና እዚህ ላይ ቴምሩን የጠቀለላችሁትን ቴምር ታነሱና እዚህ ላይ ተጨምራላችሁ። ሊጡን አዳምጣችሁ ማለት ነው። ከዛ ሮል ታደርጉታላችሁ። ሮል ይኸው እንደምታዩት እንደዚህ ትጠቀልሉታላችሁ። ሮል ተጠቀለለ በኋላ ከዛ በእጃችሁ ቢወፍርም ይወፍር ሁለት ቦታ ከተጠበሰ በኋላ እንትን ማለት ትችላላችሁ። ሁለት ቦታ ቢወፍርም ይወፍር ገብቷችኋል አባባል። ከዛ ይኸው
በእንደዚህ አይነት ሁኔታ ትሰራላችሁ። ያው አሰራሩ እንደዚህ ነው ሂደቱ። ከዛ ይሄን ሰርቼ ሁሉንም ከጨረስኩ በኋላ እንገናኛለን። ከዛ እንዴት ስጠብስ ደግሞ እንዴት እንደምጠብስ አሳያችኋለሁ። ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ እንደምታዩት ይሄንን በዚህ አይነት ሁኔታ ጨርሻለሁ። ቴምሩን ያው ቅድም እንደነገርኳችሁ በዚህ መልኩ ነው የምታዘጋጁት። እንደዚህ አርጋችሁ ማለት ነው። እንደዚህ ያረጋችሁ ቅድም እንዳሳየኋችሁ ማለት ነው። ያው ያሰርቻለሁ። እንደዚህ ያረጋችሁ በእጃችሁ ይሄ ከፈለጋችሁ ጓንት መልበስ ትችላላችሁ። ያው በእንደዚህ አይነት ሁኔታ ማለት ነው። ያው እዚህ ጋር እንደዚህ እንደምታዩት በእንደዚህ አይነት ሁኔታ ታዘጋጃላችሁ። ቴምሩን ቆንጠር እያረጋችሁ በዚህ ማለት ነው። ከዛ ይሄንን ካዳመጣችሁ በኋላ ኩራ ሊጡ እንደዚህ ኩራ ታረጉታላችሁ። ክብ ማለት ነው። ክብ አርጋችሁ ከዛ ካዳመጣችሁ በኋላ ያው አዳምጫለሁ። አሁን ይሄ እንዳለ ሰርቼ ጨርሻለሁ። ትንሽ ነው የቀረኝ በነገራችን ላይ ቤተሰብ። ከዛ ይሄ እንደዚህ ያረጋችሁ እየጠቀለላችሁ እንደምታዩት መጠቅለል ነው። ይሄ እንደዚህ እየጠቀለላችሁ ከዛ እንዲህ ታረጋታላችሁ እያረጋችሁ። ጥብቅ መሆን አለበት፣ ጠበቅ ማለት አለበት። ከዛ ይሄንን ሁለት ቦታ መቁረጥ ትችላላችሁ። ገብታችሁ ከዛ ይሄው በእንደዚህ አይነት ሁኔታ ታዘጋጃላችሁ ቤተሰብ። ይሄንን ስጨርስ ተመልሼ እመጣለሁ። ተከታተሉ። ያው እዚህ ጋር የሰራሁት ያው እዚህ ጋር ሰርቻለሁ። እዚህ ጋር ጨርሻለሁ። ይሄው እዚህ ጋር ቴምሮች ናት የቀረችኝ። ይሄ እንዳለ ይሄው ጨርሻለሁ። ይሄ በዚህ ነው። ሴትዮዋ ትንሽ ወፈር ይበል ብላ ነው ዛሬ። ሌላ ቀን የሰራ ነው በጣም ቀጭን አድርጌ ነው የሰራሁት ማለት ነው። በሌላ ጊዜ የሰራሁት በቀጫጭኑ ነው። ከዚህ ያነሰ ማለት ነው። አሁን ወፈር ይበል ስላለች ያው ላሳያችሁ ብዬ ነው። ሁለት ቦታ እንደዚህ ቆርጣችሁ ዱቄት የስኳር ዱቄት ትነሰንሱበታላችሁ። ያው በሁለት አይነት መልኩ ነው ያ ቤት የሚሰራው፣ ወፈር ተደርጎም ቀጠን ተደርጎም ማለት ነው። ያው እንደምታዩት እዚህ ጋር ጨርሻለሁ። እዚህ ጋር አድርጌያለሁ። ከዛ አሁን ስጠብሰው በዘይት ከፈለጋችሁ ፎረንም መክተት ትችላላችሁ። ስቶፍ መክተት ትችላላችሁ። እኛ ግን አብዛኛውን እኛ ቤት መግሊ ነው፣ እንትን ጥብስ ነው የሚጠበሰው ማለት ነው። ጥብስ ነው እና ስጨርስ እንገናኛለን። ተከታተሉ ቤተሰብ ተከታተሉ። ይሄው ቤተሰብ እንግዲህ እንደምታዩት ያው ጨርሻለሁ። አሁን ደግሞ ዘይት አዘጋጅቻለሁ። ዘይት ልጠብስ ነው። እናንተ ፎረን ማስገባት ትችላላችሁ ብያችኋለሁ። ፎረን ማስገባትም ትችላላችሁ። እኔ ግን በዘይት ነው የምጠብሰው። ጨርሻለሁ። ጠቅልዬ የምፈልገውን ያህል ጨርሻለሁ። የሚተርፋችሁ ቴምር ካለ የተረፋችሁ ካለ በደንብ እንትን ብላችሁ ከድናችሁ አስቀምጣችሁ በላስቲክ እንትን ጠቅልላችሁ ለሌላ ቀንም ለነገ ማድረግ የምትችሉት አይነት ሁኔታ ነው። ምንም አይበላሽ ማለት ነው። ለሁለት ቀንም ምንም ማስቀመጥ ትችላላችሁ የቀራችሁ ካለ ማለት ነው። እና አሁን ወደ ጥብሱ እንሄዳለን። አሁን ልጠብሰው ነው። እናንተ ፎረንም ማስገባት ትችላላችሁ ብያችኋለሁ። ቤተሰብ ተከታተሉኝ። ይሄንን አሁን እኔ ተለቅ ያደረኩት ሴትዮዋ ስኳር ስለፈለገች ነው። ስኳር ፓውደር ከዚህም በፊት ሰርቼ ነበረ ማሙል። ግን ማሙል ስሰራ በቀጫጭኑ ነበር ያደረኩት። አልተቆረጠምም፣ ስኳር ፓውደርም አልገባም። አሁን ግን ይኸው እንደምታዩት የስኳር ፓውደር ይገባል። ሁለት ቦታ ልቆርጠው እችላለሁ ማለት ነው፣ ስኳሩን እንዲይዝ ማለት ነው። እስቲ ተከታተሉኝ፣ ያለውን ሂደት እናያለን። ጠይቃትና ስኳሩን ጠብሰ ነው እንመለሳለን። ቤተሰብ ያው እንደምታዩት አሁን እዚህ ጋር እየጠበስኩኝ ነው። እዚህ ጋር ደግሞ የተጠበሰው ወጥቷል ግማሹ። አሁን ደግሞ ይሄው እየጠበስኩ ነው፣ አሳያችኋለሁ። እንዳልኳችሁ በቀጭኑ የምትፈልጉ ከሆነ በቀጭኑ ሊጡንም ዱቄቱንም መጥናችሁ በቀጭኑ ማድረግም ትችላላችሁ። አሁን ወፈር በዚህኛው እኔ ዙር ወፈር ያለ ነው ያው የሰራሁት። እንዳልኳችሁ ማቅጠንም ትችላላችሁ ማለት ነው። ተከታተሉ ቤተሰብ። ይኸው እንግዲህ ይኸው ተጠብሶ ማሙል አላዋ ይባላል። እዚህ ላይ ደርሷል ማለት ነው። አሁን ማሙል አላዋውን እዚህ ጋር ይኸው አንድ አድርጌ እንደዚህ ሁለት ቦታ እንደዚህ እየቆረጥኩኝ ከዛ ማስገባውን አሳያችኋለሁ። ይኸው እዚህ ጋር የዱቄት ስኳር አዘጋጅቻለሁ። የዱቄት ስኳር ነው። ከዛ ነስንሼ ግማሹን ለውሼ እንዴት እንደሚዘጋጅ አሳያችኋለሁ። አሁን እዚህ ላይ ደርሷል፣ ጨርሻለሁ፣ አልቋል። እናንተ ከፈለጋችሁ ስኳር ደግሞ ያው ከሊጡ ጋርም ስኳር አለ፣ ሁሉም ላይ ስኳር ስላለ
ቴምሩም ስኳር ስለሆነ ብዙ ስኳር ማትፈልጉ ከሆነ እንዲሁም መብላት ይቻላል። ቤተሰብ ግን እኛ ቤት ያው ስኳር ትንሽ ስለሚፈልጉ ነው። ላው ላይ እንደ አይን እንትና ሞዴል ነገር ያደርጋሉ ማለት ነው። እና እስቲ ለማንኛውም ተከታተሉ። ያው ቤተሰብ እንግዲህ እንደምታዩት በሁለት አይነት ይሁን ብላለች ማለት ነው ሴትዮዋ። ይሄኛው ስኳር የሌለው አነስ ያለ ስኳር ያለውን በዛ አርግሽ ብላለች። ያው ስኳር እዚህ ላይ ያረኩኝ ያው በዚህ በመለወስ ብቻ ነው። ስኳር ይሄ ፓውደሩን እያረኩኝ መለወስ ነው። እዚህ ላይ ማስተካከል ነው ቤተሰብ ምንም እንትን የለውም። እና እነሱ ስኳር የሚወዱ ብዙ ሰዎች ስላሉ እነሱ ነው። ከፈለጋችሁም እንደዚህ ካስተካከላችሁ ካዘጋጃችሁ በኋላ ላው ላይ መነስነስ ትችላላችሁ። ግን መለወሱ ነው የሚሻለው። ያው እነሱ በደንብ እንዲይዝ ነው የሚፈልጉት። ልውስ አድርጋችሁ እንደዚህ ማስቀመጥ ማለት ነው ቤተሰብ። ይሄን ይመስላል እንግዲህ ማሙል አሰራር በእኛ ቤት ማለት ነው። እንግዲህ እናንተም ስሩት፣ ትወዱታላችሁ። ቆንጆ ነው የምር በቃ ለጥንካሬ ለሰውነት ቴምር አለው ውስጡ። እንግዲህ እንደምታዩት ብዙ ነገር ነው ያለው። እንዴት እንደሆነ አሰራሩን አይታችኋል። ሰብስክራይብ ሼር አድርጉ። ጥሩ ጥሩ ነገሮችን ፈጣይር ቢዛ የፈለጋችሁትን ነገር ወደፊት እሰራላችኋለሁ ማለት ነው። እናንተ ሰብስክራይብ እያደረጋችሁ ቻናሉን አሳድጉልኝ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ሰላማችሁ ብዝት ይበል በያላችሁበት። የእግዚአብሔር ሰላም አይላችሁ። በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እግዚአብሔር ይጠብቀን፣ ሁላችንን ይጠብቃችሁ። ሰላም ሁኑ። ባይ ባይ።